ሰላም ጤና ይስጥልን ውድ አድማጮች ተመልካቾቼ ውድ ቤተሰቦች እንደምን አደራችሁ እንደምን አረፈዳችሁ። እነሆ የተለያዩ ስፖርት ዜናዎችን እንደሚከተለው አቀርብላችኋለሁ። እንግዲህ የዓለም ዋንጫም ጅማሬውን ሐሙስ ዕለት 4 ሰዓት አድርጎ ትናንትናም እንዲሁ ቀጥሎ እየተካሄደ ይገኛል። ስለሱም እናነሳለን። ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉን። እንግዲህ የሀገር ውስጥ ዜናዎች ይኖሩናል። ስለ አንድ አትሌት የምንነግራችሁ ይሆናል። የዓለም ዋንጫንም እንደነገርኳችሁ በአሁኑ እየተካሄደ ስላለው የ2026 የዓለም ዋንጫም እንዲሁ አንዳንድ አወዛጋቢ ነጥቦችን የምናነሳ ይሆናል። ሶስቱም አዘጋጅ ሀገራት ጨዋታቸውን እንግዲህ ከመክፈቻው ጀምሮ ከሜክሲኮ ጀምሮ ጨዋታቸውን እያካሄዱ ይገኛሉ። ስለ እነሱም እንግዲህ የምንነግራችሁ ነጥቦች ይኖራሉ። በባርሴሎናም የዝውውር ሁኔታዎችን እናነሳለን። ስለ ባርሴሎና ማለት ነው። በሪያል ማድሪድም እንዲሁ አንዳንድ የሚነሱ ነጥቦች አሉ። ካገኘናቸው ምንጮች እናጋራችኋለን። በእንግሊዝ ፕሪሚየር ሊግም የተለያዩ መረጃዎችን አጠር እያደረግን ወደ እናንተ እናቀርባለን። የዝውውር ጉዳዮችም አሉን። በሲቲ ቤት፣ በቼልሲ፣ በሊቨርፑል፣ በማንቸስተር ዩናይትድ፣ በአርሰናል እንዲሁም በሌሎችም ክለቦች በአውሮፓ ዙሪያ ያሉትን ዝውውሮች አዳዲስ ነገሮች ባጠር ባለ መልኩ እናቀርብላችኋለን። ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራማችን ተከታተሉ። የሀገር ውስጥ ዜናዎች ስንመለከት አትሌት ጉዳፍ ጸጋዬ እንግዲህ የተከለከለ አበረታች እጽ ወስዳ በመገኘቷ እንግዲህ ከውድድሮች ታግዳለች ማለት ነው። ለቀጣይ 4 ወራት የአትሌቲክስ ማህበሩ ለቀጣይ 4 ወራት ይቺ አትሌት ከማንኛውም የአትሌቲክስ ውድድር አግዷታል ማለት ነው። ይሄውም አበረታች እጽ ወስዳ መገኘቷ ከተረጋገጠ በኋላ ማለት ነው። አትሌቷ ግን በሰጠችው አስተያየት እኔ የወሰድኩት የእርግዝና መድኃኒት ነው ብዬ ነው የወሰድኩት፣ ነገር ግን በዶክተሩ ትዕዛዝ ነው ይህን መድኃኒት ሊወስድ የቻልኩት ብላ እንግዲህ እሷ አውቃ እንዳልወሰደች ማስተባበያዋን ሰጥታለች ማለት ነው። ከህዳር 26 2018 ዓ.ም ጀምሮ ያስመዘገበችውን ማንኛውንም ውጤት የአትሌቲክስ ፌዴሬሽኑ ሰርዞባታል። እጅግ በጣም የሚያሳዝን ነው። ይሄ ለሌሎቻችን ትምህርትና ጥንቃቄ ሊሆነን ይገባል ማለት ነው። ምክንያቱም ብቃቱና ችሎታው እያለን ሌሎች ተጨማሪ አበረታች ነገሮችን መውሰዱ በህግ የተከለከለ ነገሮችን መውሰዱ አላስፈላጊ ነገር ስለሆነ ወደ ባህር ማዶ ዜናዎቻችን ስንጓዝ እንግዲህ የ2026ቱ የዓለም ዋንጫ እንግዲህ በሜክሲኮ፣ አሜሪካ እና ካናዳ በሶስቱ ጥምረት እየተካሄደ የሚገኘው ይህ አንጋፋ ቶርናመንት ትናንትም እንግዲህ ቀጥሎ ሲካሄድ ቆይቷል። ሁለቱ የአዘጋጅ ሀገሮች ድል ሲቀናቸው አንዷ ብቻ አቻ ወጣለች። እሱንም የምናይ ይሆናል። ካናዳ ከቦስኒያ አቻ ወጣች። የሶስተኛው አዘጋጅ ሀገር ናት። 1-1 ትናንትና ጨዋታቸውን አድርገው 1-1 አጠናቀዋል። እስኩች በ21ኛው ደቂቃ ለቦስኒያ ጎል ሲያስቆጥር ሊያርድን ደግሞ በ79ኛው ደቂቃ ላይ ለካናዳ ጎል አስቆጥሮ ጨዋታው 1-1 ተጠናቋል። 43,000 ተመልካች በሚይዘው በኤምኤ ስታዲየም ነበረ ይህ ጨዋታ የተካሄደው። በቀጣይ ሐሙስ የምድብ ሁለተኛ ጨዋታዎችን ስንመለከት ኒዘርላንድ ከቦስኒያ፣ ካናዳ ከኤቲኤ ይፋለማሉ። በጨዋታው ካናዳ በጣም የተሻለች ነበረች። በትናንትናው ጨዋታ እጅግ አስገራሚ ጨዋታ ነበር ስታደርግ የነበረው። ምንም እንኳን አንድ አቻ ቢወጡም የተሻለው ቡድን የካናዳው አዘጋጁ ሀገር ነበረ። ቆንጆ ጨዋታ አድርገው ነበረ። ካናዳውያን 13 ድንቅ ሙከራዎችን በቦስኒያ ላይ አድርጓል። ቦስኒያ 8 የጎል ሙከራዎችን ብቻ ነበር ያደረጉት። በዚህ የስታቲስቲክስ መረጃዎችን ስንመለከት ካናዳ 61% የኳስ ፖሰስ ነበራት ማለት ነው። ኳስን ይዞ በመቆጣጠር 61% ስትቆጣጠር፣ ቦስኒያ 39% ብቻ ነበር የኳስ ቁጥጥር የነበራት። ኢስማኤል ኮም በካናዳ የጨዋታው ኮከብ ተብሎ ተመርጧል። የድንቅ ተጫዋች የሚገርም ብቃቱን በዚህ ምሽት አሳይቶ ነበረ። የጨዋታው ኮከብ ሆኖ ተመርጧል።
ዩናይትድ ስቴትስ ኦፍ አሜሪካ ሌላኛው አዘጋጅ ሀገር 4 ፓራጓይ 0 የመጀመሪያ የመክፈቻ ጨዋታ ነበረ። ከአዘጋጅ ሀገሮች በከፍተኛ ልዩነት ያሸነፈች ሀገር ዩናይትድ ስቴትስ ሆናለች። 4 ጎልን በመክፈቻ ጨዋታ በተቃራኒ ቡድን ላይ በማግባት ከሌሎች ተወዳዳሪዎች አዘጋጅ ሀገሮች የተሻለ ጎልን አግብታለች ማለት ነው። ዩናይትድ ስቴትስ ኦፍ አሜሪካ 6 ሙከራዎችን ስታደርግ በጣም ድንቅ የሆነ ብቃቷን በዚሁ ቶርናመንት ላይ አሳይታለች። ዛሬ ምሽት 4 ሰዓት ኳታር ከስዊዘርላንድ፣ ሌሊት 7 ሰዓት ብራዚል ከሞሮኮ የሚያደርጉት ጨዋታ ከወዲሁ እንጋብዛችኋለን። በተለይ ብራዚል ከሞሮኮ፣ ብራዚልም እንደምታውቁት የዓለማችን ድንቅ ቡድን ናት። ለብዙ ጊዜ ዋንጫውን በማንሳት ትታወቃለች። ሞሮኮም አፍሪካን ወክላ ከሄዱት ሀገሮች አንዷ ናት። ስለዚህ ይሄ ጨዋታ አስገራሚ ነው የሚሆነው። ጨዋታውን ከሆኑ እንድታደሙ እንጋብዛቸዋለን። የጋናው ብሔራዊ ቡድን ተጫዋች እንግዲህ ቶማስ ፓርቴ በአርሰናል እንግዲህ በገነርስ ሚድፊልደርነት እናውቀው የነበረው በጣም ድንቅ ተጫዋች በነበረበት ክስ በመድፈር ክስ ተከሶ ነበረ። በዛም ምክንያት ካናዳ እንግዲህ እንዳይገባ ከልክለዋለች። ብሔራዊ ቡድኑ በቀጣይ ባለው ጨዋታ ላይ እንግዲህ የዚህን ተጫዋች አገልግሎት አያገኝም ማለት ነው። ወደ ውድድር ዜናዎች እንግዲህ ስንጓዝ ባርሴሎና ባልዴን መልቀቅ አልፈልግም ብሏል። የተሻለ ገንዘብ የሚከፍል ክለብ ካለ ግን ተጫዋቹ በፍላጎቱ መሄድ ይችላል እንጂ ይህን ተጫዋች ባርሴሎናዎች መልቀቅ አይፈልጉም። ሌላው ሮበርት ሌዋንዶውስኪ የዚሁ የባርሴሎና ተጫዋች ወደ አሜሪካ አቅንቷል። ክለቡን ባርሴሎና ለቋል ማለት ነው። በቀጣይ እንግዲህ በአሜሪካ በኤልኤምኤስ ሲጫወት በቀጣይ ዓመት እናየዋለን ማለት ነው። ዘላታን ኢብራሂሞቪች ላማን ያማልን አቆላምጦታል። እጅግ የሚገርም ከሌሎች ተጫዋቾች ሁሉ የማደንቀው በዚህ የዓለም ዋንጫም ላይ ድንቅ ብቃቱን ያሳያል ብዬ ከምገምታቸው ተጫዋቾች አንዱ ላማን ያማል ነው ሲል ኢብራሂሞቪች ሀሳቡን ገልጿል። ሪያል ማድሪድ በርናንዶ ሲልቫ ወደ ማድሪድ ማቅናቱ ይታወቃል። ሪያል ማድሪድን በተመለከተ ማለት ነው። የዱርጌን፣ ኮናቴን ወዘተ ወደ ቡድኑ ወደ ሪያል ማድሪድ ተቀላቅለዋል። እንግዲህ እነዚህ ተጫዋቾች በሪያል ማድሪድ በቀጣይ ምን ታሪክ ይሰራሉ የሚለውን በቀጣይ የምናየው ይሆናል። የእንግሊዝ ፕሪሚየር ሊግን ስንመለከት እንግዲህ ማንቸስተር ሲቲን በቅድሚያ የምናየው ይሆናል። ጆርደን ብራይን ዋይተንን የኤቨርተኑን ተከላካይ ወደ ማንቸስተር ሲቲ ሊያዘዋውሩት አዲሱ አሰልጣኝ እንግዲህ በትጋት እየሰሩ ይገኛሉ። ጆን ስቶንስ ከሲቲ መሰናበቱ ይታወቃል። ናታኒኬም ይለቃል እየተባለ ነው። ስለዚህ ወደ ሲቲ የሚመጡ ተጫዋቾች እንግዲህ አዲሱ አሰልጣኝ እነዚህን የተለያዩ ተጫዋቾች በማምጣት ቡድኑ ያጠናክራል ተብሎ እየተነገረ ይገኛል። ከኤሎት አንደርሰንን እንግዲህ ሲቲዎች ሊያመጡ በከፍተኛ እንቅስቃሴ እያደረጉ ይገኛሉ። ቼልሲ ስንመለከት በቼልሲ ቤት እንግዲህ ኤንዞ ፈርናንዴዝ ብዙ ሲወራለት ወደ የትኛው ክለብ ይሄዳል፣ ወደ ማድሪድ፣ ወደ ባርሴሎና፣ ወደ ሌሎችም ክለቦች ይሄዳል እየተባለ ሲወራ ነበር። ይሄ ድንቅ አጥቂ አሁን ግን በዚሁ በቼልሲ ቤት ይቆያል። ምክንያቱም የቀረበለትን ዋጋ ሪያል ማድሪድም ሆነ ሲቲም ሌሎችን ክለቦች ለመክፈል ፈቃደኛ ስላልሆኑ ወይም ከአቅማችን በላይ ነው ስላሉ ኤንዞ ፈርናንዴዝ በቼልሲ ቤት ይቆያል ማለት ነው። አትሌቲኮ ማድሪድ ማርኮ ኮኮሪያንን ከቼልሲ ሊያስፈርም በእንቅስቃሴ ላይ ይገኛል። ኮኮሪያን ግን እሱ ያለው ምንድነው? አሁን ያለው ሙሉ ትኩረቴ በዓለም ዋንጫ ላይ ነው እንጂ ዝውውሩ ላይ አይደለም። በቀጣይ ዝውውሩን የምናየው ይሆናል በማለት ሀሳቡን ገልጿል። ወደ ሊቨርፑል ቤት ስንመጣ ኮኒ ካግቦ ሊለቅ ይችላል እየተባለ ይወራል። ሊቨርፑሎች እንግዲህ 70 ሚሊዮን ከዚህ ተጫዋች ይፈልጋሉ። ለዚህ ተጫዋች መድበዋል ማለት ነው። አሊሰን ቤከር በደንብ ለሊቨርፑል ያልተጫወትኩበት ምክንያት ለዓለም ዋንጫው ራሴን እያዘጋጀው ነበር። በዛ ጨዋታ ላይ ብጎዳ ለዓለም ዋንጫ ላልጫወት እችላለሁ የሚል ሀሳብ መስጠቱን ተከትሎ የሊቨርፑል ደጋፊዎችና ሊቨርፑላውያን እጅግ ተበሳጭተውበታል። በጣም አዝነውበታል ማለት ነው። ማንቸስተር ዩናይትድን ስንመለከት ከዌስትሃም ማቲያስ ፈርናንዴዝን ለማስፈረም
ብዙ ጥረት ሲያደርጉ ቆይተው ነገር ግን በሂሳብ ባለመስማማታቸው ሂሳቡ በዝቶብናል ቀነሳቸው እንውሰደው በማለት ስምምነታቸውን አፍርሰዋል ማለት ነው። አልተስማሙም። ማርከስ ራሽፎርድን ወደ ማድሪድ ሊሄድ ይችላል እየተባለ ነው። እንግዲህ ማርከስ ራሽፎርድ ወደዛ የሚሄድ ከሆነ የግድ ማንቸስተር ዩናይትድ ሌላ ማርከስ ራሽፎርድን የሚተካ ተጫዋች ማምጣት መቻል አለባቸው። ወደ አርሰናል ስንሄድ አንድ የክንፍ ተጫዋች አርሰናል ለማስፈረም ጫፍ ደርሷል። ክርስቶስ ዙልሸን ይባላል። ይህ ተጫዋች ከክለብ ሩጃ ነው ለማስፈረም አርሰናል እየሰራ ያለው። ኦልሞስት ድርድሩ አልቋል። አርሰናል እንግዲህ ይህን የክንፍ ድንቅ ተጫዋች ለማስፈረም እየጣሩ ይገኛሉ ማለት ነው። ኦልሞስት ወደ መፈረሙ ደረጃ ደርሷል። ሌላው እንግዲህ አርሰናል አሁንም ድረስ ያልቋጫቸው ዝውውሮች እነ ጀርሚኪን ሞርጋን እነ ሮጀርስ ጀርሚ ሞርጋንን ከሌስተር ሲቲ ነው እንግዲህ እስካሁን ድረስ እየተደራደሩ ይገኛሉ። ሮጀርስን እንደዚሁ በጣም የሚፈልጉት ተጫዋች ነው። ባርኮላ እንደዚሁ የሚፈልግ ተጫዋች ነው። አርሰናል እንግዲህ እነዚህ ተጫዋቾችን በጥብቅ በራዳር ውስጥ አስገብቷቸዋል፣ በመፈለግ ላይ ይገኛል ማለት ነው። ውድ አድማጮቻችን፣ አድማጭ ተመልካቾቻችን፣ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ አድርጉ። ይህን ይመስላል የዕለቱ ዜናዎቻችን። በቀጣይ ደግሞ የዓለም ዋንጫን እያየን እየዳሰስን እናቀርብላችኋለን። ሰላም ጤና ይስጥልን። ቸር ሰንብቱ። ቻው